ምንጊዜም ሚዲያ የዕለቱ ጉዳይ ከመጽሐፍት ገበታ ከአድማጮች መድረክ መስታወት የቅዳሜ ወጎችና የተወልደ እንግዳ መደበኛ ዝግጅቶቻችን ናቸው። 703 475 6309 ስልካችን ምንጊዜም media@gmail.com የኢሜል አድራሻችን ነው። ሰብስክራይብ በማድረግ ቤተሰብ ይሁኑ። ምንጊዜም ኢትዮጵያ። ሰላም ጤና ይስጥልኝ የምንጊዜም ሚዲያ ቤተሰቦች። ትላንት ጥቅምት 16 2018 ዓ.ም በሁመራ ከተማ የትግራይ ተፈናቃዮችን ለመመለስ በሚያስችሉ ሂደቶች ላይ ውይይት ስለመደረጉ የሀገር ውስጥ የዜና አውታሮች ዘግበዋል። በውይይቱ ላይ የወልቃይት ጠገዴ አማራ ወሰንና ማንነት አስመላሽ ኮሚቴ አባላት፣ የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር አቶ ጌታቸው ረዳና የሰላም ሚኒስቴር ሚኒስትር አቶ መሐመድ ድሪስ ተገኝተዋል። የወልቃይት ጠገዴ ጠለምት የልሳነ ጉፉአን የህዝብ ግንኙነት ተጠሪ አቶ ቻላቸው አባይ ውይይቱን እንዴት እንዳገኙት ይነግሩን ዘንድ ጋብዘናቸዋል። ተከታተሉን። አቶ ቻላቸው ግብዣዬን አክብረው ስለተገኙ እያመሰገንኩ ትላንት በሁመራ ከተማ የተደረገው ውይይትን እንዴት አገኙት? ተስፋ ሰጪ ወይስ ስጋት አጫሪ ወይም ደግሞ ዚግባ የሚባል ሚና የለውም ካሉም ከርሶንስ ማስኪ ሪዮት እንዲሁም ምንጊዜም ሚዲያ ለምታደርጉልን ትብብር በእኔም ይሁን በድርጅት በልሳነ ጉፉአን ስም እያመሰገንኩ ወደ ጥያቄ ስገባ ትናንትና ጥቅምት 16 አቶ አህመድ ድሪስ የሰላም ሚኒስተርና አቶ ጌታቸው ረዳ የጠቅላይ ሚኒስትሩ አማካሪ በወልቃይት ጠገዴ ዞን አመራርና የወልቃይት ጠገዴ የኮሚቴ አመራሮች እንዲሁም ታዋቂ የሀገር ሽማግሌዎች ጋር ውይይት አድርገዋል። ውይይቱ እንደሚታወቀው ሪዮት ቀደም ብሎ የአቶ ጌታቸው ረዳ ከአማራ ክልል መስተዳደር ጋር በመሆን ሁመራ ተገኝተው ለመጀመሪያ ጊዜ እነሱ ተፈናቃይ የሚሏቸው ግን ያልሆኑ አፈናቃይ የሚል በኩራት የምንናገረው ቃል ያለው ያንን ለመመለስ ወደ ሁመራ ወደ ወልቃይት ጠገዴ ለማምጣት የሚያስችል መንገድ ለመፍጠር ነበር ጥረቱ የተደረገው። ውይይቱን ባንጠላው ነገር ግን ከውይይቱ በፊት መቅደም የነበረበት ጉዳዮች ነበሩ እንላለን። እንደምታውቂው የወልቃይት ጠገዴ ህዝብ አሁን እንኳን መንግስት አገሪቷ መንግስት ከተቋቋመ ጊዜ ጀምሮ ኢህአዴግ ከመጣ ጊዜ ጀምሮ የአማራ ማንነቱ ጥያቄ እንዲመለስለት የወሰን ግዛቱ እንዲከበርለት የወልቃይት ጠገዴ ጠለምት አማራ ባህልና ታሪኩ እንዲጠበቅለት እንደ ሰው ብሎም እንደ ሰው ተቆጥሮ የመኖር መብቱ እንዲረጋገጥለት ካሁን በፊት የተፈጸመበት ከፍተኛ የዘር ማጥፋት በትግራይ ነፃ አውጪ ድርጅት ቲፒኤልኤፍ ተነግ የተፈጸመበትን የዘር ማጥፋት ዘመቻ ይሄ የበደሉ ሰዎች ወደ ፍርድ ይቅረቡ፣ የተበደለ አካል ይካስ፣ ወንጀለኞች ወደ ፍርድ ይቅረቡ፣ ሰላምና መረጋጋት በዛ አካባቢ ይኑር እያለ ለዘመናት ሲጮህ ቆይቷል። ነገር ግን በመንግስትም በኩል ምንም ተሰሚነት አልተገኘም። ራሱን የትግራይ ነፃ አውጪ ድርጅት ውጭ ሀገር ለመሆን ጥረት እያደረገ ያለው አንደኛው ክፋል አካል አቶ ጌታቸው ረዳ መጥተውም የተደረገውን ካሁን በፊት በቲፒኤልኤፍ ስም የተደረገውን ይቅርታ እንደማለት ይልቅ አሁንም እንደገና ትናንት ማይካድራ ጨፍጭፈው የሄዱትን ሰዎች እንደገና ለማምጣትና ሌላ ማይካድራ እንዲኖር ለማድረግ ጥረት ሲደረግ ነው የምናየው። ለጠየቅሽው ተስፋ የሚታይበት ምንም አይነት የተስፋ ምልክቶች አላየንበትም። የተስፋ ምልክቶች የሚታይበት በእርግጥ የህዝቡ ጥያቄ በአግባቡ ቢመለስ ኑሮ የትግራይ ህዝብ ለአማራ ህዝብ ጠላት ሆኖ አያውቅም። ወልቃይት ጠገዴ ጠለምት በሺህ የሚቆጠሩ የትግራይ ተወላጆች አሁንም ያሉ የዛን አካባቢ ባህልና ታሪክ የማንነት ጉዳይ አክብረው የሚኖሩ የትግራይ ተወላጆች አሉ። ስለዚህ
አሁን ግን እየተፈለገ ያለው እነሱን ሳይሆን ትናንትና ወንጀል ፈጽመው ለ48 ዓመት ሙሉ ለቲፒኤልኤፍ ድጋፍ ሲሰጡ በገንዘብ በምክር በሁለተኛ ድጋፍ ሲያደርጉ የነበሩ በወንጀል ውስጥ የተሳተፉ በተፈናቃይ በሰፋሪ መልክ እንደገና ለማምጣትና ከአሁን በፊት ጀምረው ያልጨረሱትን ሰብአዊ እልቂት ለመጨረስ ጥረት የተደረገበት ነው እና እኔ ተስፋ ሳይሆን ያየሁበት ተስፋ ቢስ መሆኑን ነው ያየሁት። ይሄን ብቻ ሳይሆን ትላንት የነበረውን ቪዲዮ መመልከት ትችላለች ሪዮት። ህዝቡ በሙሉ ብሶቱ ለምን ማይካድራ ሄዱ እስካሁን ድረስ ያስከሬኑ ብዛት እስካሁን ድረስ በዛ አካባቢ ያለው ተረን ማለፍ ሁሉ አትችል። ይሄ እየተደረገ ባለበት ሰዓት እንደገና ደግሞ በህዝቦች መካከል እርቀ ሰላም ሳይወርድ እንደገና ትናንት የገደሉት አምጥቶ ሌላ እልቂት ሌላ ማድረጉ አስፈላጊ እንዳልሆነ በጣም በሚያምር ቋንቋ በደንብ በኮራ አንደበት ይሄንን ነገር አስረድተው ልከዋቸዋል እና የትናንትናው ውሎ ከብዙ በጥቂቱ ይሄንን ይመስላል። እሺ አመሰግናለሁ። እንግዲህ ተስፋ ሰጭ አይደለም እንደውም ስጋት አጫሪ ነው አይነት ነውና ከምላሹ የተረዳሁት በአንድ በኩል እንደጠቀሱት ከዚህ ቀደም የወልቃይትን መሬት ለመያዝ ህወሓት ምንድነው ያደረገው የሚለውን ታሪኩን እንደተከታተለ ሰው የተፈጸሙትን ዝርዝር ግፎች በየጊዜው በተለያየ አይነት መንገድ ሲዘግብም እንደኖረ ሰው ማቃቸው ብዙ ነገሮች አሉ። ከዛ በኋላ ደግሞ እንግዲህ የሰሜን ዕዝን መጠቃት ተከትሎ በተከፈተው ጦርነት ደግሞ የአማራ ኃይሎች ቦታውን ከተቆጣጠሩ በኋላ ደግሞ የተፈናቀሉ የትግራይ ተወላጆች አሉ። እንግዲህ መጀመሪያ ላይ የአማራ ተወላጆች የተለያየ ዓለም ላይ የተበተናችሁትን ጨምሮ የተገደሉ ብዙ ግፍ የተፈጸመባቸው መሬቱን ለመያዝ ተብሎ መኖራቸው ምንም ጥያቄ የለውም። የቅርብ ጊዜ ታሪካችን ነው። ይሄንን ታሪክ ለመካድ የሚሞክር የግፈኞች ተባባሪ ካልሆነ በስተቀር አሁን ላይ በምን መልኩ ይፈታ የሚለው ጉዳይ ላይ ስንመጣ ነገሩ ወሰብሰብ ያለ መሆኑ እርግጥ ነውና የተፈናቀሉት አፈናቃዮች ናቸው ተፈናቃይ የሚባሉት ብለዋል ቀደምና በእርግጥም ህወሓት በተለይ ጦሩን ሲያሰፍር ያሰፈራቸው አሉ። የአካባቢውን ሰው በተለያየ አይነት መንገድ ሲጨቁኑ ቋንቋውን ባህሉን ራሱ እንዳይጠቀም ሲያደርጉ የነበራሉ። በሌላ በኩል ደግሞ ከዚህ ውጭ የሚሆኑ የትግራይ ተወላጆች አሉና የተፈናቀሉት በኔ በኩል እንደሚገባኝ ሁለቱም ናቸውና እነዛ መተው የሚፈጠረው ችግር ለዛውም ትኩስ የሆነ ግድያ የማይካድራው እንዳሉት ባለበት ይገባኛል። በሌላ በኩል ደግሞ እነሱ ብቻ ናቸው የሚለውን ነገር የምናያቸው እናቶች ህፃናት እንደዚህም ጭምራሉ እና እነሱንስ በተመለከተ ሁሉንም እንደዛ ብሎ መደምደም ይቻላል ወይ? በጣም አመሰግናለሁ ሪዮት። ያልሽው በትክክል ነው። አንቺ ያ አገር ቤት ውስጥ እስር ቤት እያለሽ ከወጣሽ በኋላም ያ ሁሉ ስቃይና መከራ አሳልፈሽ እዚሁም መጥተሽ ሚዲያ ማገልገል ከጀመርሽበት ጊዜ ጀምሮ በወልቃይት ጉዳይ ላይ ቀንና ሌሊት ስትዘግቢ እንደነበርሽ ለጉዳዩ ጥልቅ ቀረቤታ እንዳለሽ አውቃለሁ። ወደ ጥያቄሽ ስመለስ እኛ ሁሉንም እየፈረጅን አይደለንም። በመሰረቱ ወደ ስደተኞች ከመምጣታችን በፊት እንደምታውቂው አሁን እነሱ ኃይል ስላላቸው ጠመንጃ ጉልበት ስላላቸው ይሄ አሁን ኢትዮጵያ ውስጥ ያለው የብልጽግና መንግስት እየተከተለ ያለው የህጉ ባለቤቶች እነዚህ የወያኔ ሰዎች ስለሆኑ ካልሆነ በስተቀር ሪዮት እንደምታውቂው ስፍር ቁጥር የሌለው የወልቃይት ጠገዴ ጠለምት አማራ አውስትራሊያ አውሮፓ አሜሪካ በየትም ዓለም ዙሪያ አረብ ሀገር ሱዳን ስፍር ቁጥር የሌለው ህዝባችን አለ። አንድም ቀን ለዚህ ህዝብ ወደ ቀዩ እንዲመለስ የሚያደርግ አመራርም ድርጅትም ኑሮ አያውቅም። ይሄ በጣም ያሳስበናል። አሁን ቅድም እንዳልሽው ደግሞ ሁመራው ወልቃይት ውስጥ የትግራይ ተወላጆች አሁን ባለንበት እኔና አንቺ እየተነጋገርን ባለንበት ሰዓት እንኳን ከዚህ ከወልቃይት የአማራ ማንነት ጋር አብረው በሙያቸው ተሰልፈው አገልግሎት እየሰጡ ያሉ የትግራይ ተወላጆች አሉ። እንዳልሽው
ቀደም ብለሽ እንደገለጽሽው ወልቃይት ይኖሩ የነበሩት የትግራይ ነፃ አውጪ ድርጅት በትረ ስልጣኑ ቀንቶት ወልቃይት ውስጥ ሲገባ የዴሞግራፊ ለውጥ ለማድረግ ከተለያየ ከትግራይ ጭኖ አምጥቶ ከወልቃይት ህዝብ ቁጥር በላይ እንዳሰፈረ እናውቃለን። እነዚህ ሰዎች መጥተው መስፈሩ ብዙም ባንቃወምም ማለቴ ብዙ ባይከፋንም ነገር ግን ለነዚህ ለትግራይ ነፃ አውጪ ድርጅት ለሚለው ቀደም ብዬ ለመግለጽ እንደሞከርኩት በገንዘብ በምክር በስለላ በተለያየ መልክ እጅና ጓንት ሆነው ያንን የአማራ ህብረተሰብ አጥፍተው ያንን አካባቢ አመች አድርገው ታላቋን ትግራይ ለመመስረትና በቀጥታ ከሱዳን ጋር በመገናኘት የኢትዮጵያን ገጽታ ለማጥፋት ትልቅ ጥረት ሲያደርጉ የነበሩ ትሎች ናቸው። የቲፒኤልኤፍ አስተባባሪዎች ናቸው። ነገር ግን ከጥያቄ ሻኳያ ሳይ እኛ አሁንም ቢሆን ሰው ከመምጣቱ በፊት የጠየቅነው ህዝቡ የጠየቀው ጥያቄ አለ። መጀመሪያ ያ ጥያቄ በመንግስት በኩል መመለስ አለበት የመጀመሪያው። በሁለተኛ ደረጃ ወንጀል የፈጸሙት ወደ ፍርድ መቅረብ መቻል አለባቸው። በህዝቦች መካከል በትግራይና በአማራ ህዝብ መካከል ቁጭ ተብሎ የሀገር ሽማግሌዎች ሌሎች የሚመለከታቸው አካላቶች ገብተው ያ የቀደመ ቁርሾ ጠፍቶ ሰላም መኖር መቻል አለበት። ሰላም መግባባት መቻል አለበት። ይሄ ደግሞ የሚሆነው አሁን እነዚህ ይመጣሉ የሚባሉ ቅድም የጠቀስናቸው ምንድነው የሚሉ ያሉ ወልቃይት ውስጥ ያለው ወራሪ አማራ ይውጣልን። አሁን ይሄ እንግዲህ ወደ ሰላም የሚመራ ከሆነ ወደ እነሱ እንትን ኳሱን ልወርውርልሽ። እነዚህ ሰዎች እንደ ዜጋ መተን እንኖራለን ሳይሆን ወራሪው አማራ ኢንክሉድ እነ ኮሎኔል ደመቀ እዛ አካባቢ ትብታቸው የተቀበረ ተወልዶ ያደጉ የሚያስተዳድሩ ሰዎች ይውጡልን፣ እኛ ቀያችን የኛ ነው የሚሉ ያሉ። አሁንም እንደዚህ ተብሎ የሚመጣ ተፈናቃይ አፈናቃይ አይኖርም ነው በአስሮት ተጨልንገርሽ። እንዲህ ተብሎ የሚመጣ ካሁን በፊት የፈጸሙት ወንጀል አልበቃ ብሎ እንደገና ዳግማዊ ወንጀል ፍቃድ የሚሰጥ ማንም አማራ የለም። እንደምታውቂው አማራ አሁን አንድ ሆኖ የህልውና ትግል አጧጥፎ ትልቅ ደረጃ ላይ የደረሰ ባለበት ሰዓት ቀርቶ ድሮም እጁን የሚሰጥ እንትን አይደለም። ስለዚህ አሁንም የሚመለስ አካል ካለ ጥያቄው የወልቃይት ጠገዴ ጠለምት ጥያቄ በአግባቡ መመለስ አለበት። ያ አካባቢ የማንነቱ ጉዳይ ታውቆ በትክክለኛ የአማራ ታሪካዊ ቦታ መሆኑ አውቆ በህግ ከተረጋገጠ በኋላ አይደለም የትግራይ ተወላጆች በቋንቋም በባህልም በታሪክም በሁለንተናው የማንራራቅ ቀርቶ ከቻድ ከሱዳን ከደቡብ ሱዳን ከተለያየ ቦታ ከናይጄሪያ መጥተው እዛ አካባቢ ይኖራል። ነገር ግን አሁን የሚያጣላን ነገር ቢኖር ምንድነው? እንደምታውቁት የትግራይ ቤተክርስቲያን ራሱን የለየ ቤተክርስቲያን የትግራይ ልሂቃን የተለያዩ የትግራይ እንትኖች መረበትና የኛ ርት ነው ያ ያማራ አይደለም። ይሄንን እብሪት የተሞላበት አነጋገር ይዘህ በስመ ተፈናቃይ በስመ ምናምን የሚደረግ በዛ አካባቢ ነገር የለም። እነዚህ እንትኖች ታርመው በህዝቦች መካከል ሰላምና መረጋጋት ተፈጥሮ የማንነቱ ጉዳይ መንግስታዊ እውቅና ተሰጥቶት የሚሆን ነገር ካለ እኛ ችግር የለብንም ነው እያልኩ ያለሁኝ ሪዮት። እሺ እንግዲህ እንደጠቀሱት በአንድ በኩል ተጠያቂነት በሌለበት ሁኔታ ከዚህ ቀደም የተፈጸሙ ግፎች እንደው የጥንቱ ብቻ ሳይሆን አሁን ላይ የማይካድራው ራሱ ተድበስብሶ ባለፈበት ሁኔታ እንደገና ደግሞ ተፈናቃዮች ይምጡ ሲባል እርሶ ያላቸውን አይነት በተለይ አፈናቃይ ተብለው የሚገለጹትንም ጭምር የሚያጠቃልል ሲሆንና ትኩረቱ እሱ ሲሆን ሁሉም እንደዛ አለመሆናቸውን ያው ተፈናቃዮቹ ቅድም እንዳልኩት የገለጽኩ ቢሆንም የሚያመጣው ሌላ ደግሞ ችግር አለና ቀድሞ መሰራት ያለበት ስራዎች አሉ እያሉ ነውና በእናንተ በኩል እንግዲህ አሁን በአንድ በኩል ያው ትግል ሲደረግበት የነበረ ለረጅም ጊዜ ጉዳይ አለ የወልቃይት የማንነት ጥያቄ
በሌላ በኩል ደግሞ በተለይ አሁን የተወለዱ ልጆች አይምሯቸው ላይ በመሰራትም ሊሆን ይችላል ወይም ሆን ተብሎ ደግሞ ይሄንን ጉዳይ በመግፋትም ሊሆን ይችላል እንዴት ተደርጎ ህወሓት ያንን አካባቢ ያዘው ምን ግፍ ፈጸመ የሚለውን ታሪክ በረሳ መልኩ አሁን እንዳሉት አይነት በተለያዩ በተለይ በህወሓት ፕሮፓጋንዳ ስር በወደቁ ሰዎች አማካኝነት የሚገፋ የኛ አካባቢ ነበረ የሚል አይነት ነገር አለ። በእርግጠኛና እናንተ መባል አልነበረብንም ራሱ ህወሓት ባመጣው ነገር ክልል ብሎ ሲከልል ግን እንዴት አድርጎ ነው ያንን ያደረገው የሚለውን ስንመጣ ነው ወደ እንደዚህ አይነት ጨዋታ የሚመጣውና ግን መውጫው ታሪኩ ላይ ማንም ህሊና ያለው ሰው እንግዲህ መስማማት የሚችልበት የቅርብ ጊዜ ታሪክ ነው። ግን አሁን እንዴት እንውጣ የሚለው ላይ የተለያዩ አማራጮች ይቀርባሉ ከተለያዩ አካላት ማለት ነው። በእናንተ በኩል በእናንተ ድርጅት በኩል ሁለቱንም ህዝብ ያው የትግራይና የአማራን ማለት ነው ተጠቃሚነት በሚያረጋግጥ መልኩ እንዴት አይነት መውጫ አለ እንዴት ይወጣ የሚለው ላይ ምንድነው የምትሉት? በጣም ጥሩ ጥያቄ ነው ሪዮት። ብዙ ጊዜ አንቺ በመታቀርቢያቸው ዘገባዎች ላይ ይከታተላለሁ በሰዓው የምታዩም ነገር አለ። ምክንያቱም መሆንም ያለበት እንደዚህ ነው። ጥያቄው በእኛ በኩል በጣም ቀላል ነው የምንለው መጀመሪያ የትግራይ ህዝብ እዛ አካባቢ ለመውጣት እኛ አዲስ ዘዴ አንፈጥርለት። ቀደም ብዬ እንደነገርኩሽ የትግራይ ህዝብ ከአጽናፍ እስከ አጽናፍ መጥቶ በተለያየ ወቅት ወልቃይት ውስጥ ሰርቶ አጭዶ አርሞ ጉልበቱን አፍስሶ ንጹህ ላበቱን አፍስሶ ሰርቶ የሚመጣ የሚሄድ ህዝብ ነው የነበረ። ይሄ ሲሆን ግን ከዚህ ወደ ማዶ ተሻግሮ ሲመጣ የጎንደር ክፍለ ሀገር ወልቃይት አውራጃ መሆኑን አምኖ የኔ ነው ያንተ ነው እንዳልሽው መባባል የለበትም። ኢትዮጵያ የጋራ ናት። የኛም የነሱ የሚባል ነገር አይደለም። የጋራ ሀገር መኖሩን እናውቃለን። የጋራ ሀገር እንዳይኖር ያደረገው ግን የትግራይ ነፃ አውጪ ድርጅት ይሄ የኔና ያንተ ካመጣ በኋላ ግን ያ ታሪካዊ በተከዜ የተደናበረው ደንበርተኛነቱን የሚገልጸው የበጌ ምድር መሬት ነው። አሁንም ሰላሙ ለማምጣት የኔ ነው የሚሉት ታሪክ የሌለን ታሪክ ያ በትግራይ ነፃ አውጪ ድርጅት ሆን ተብሎ በአማራና በትግራይ ብቻም ሳይሆን ኢትዮጵያን እንዳገር ለማጥፋት የተፈበረከው አጉል ትርክት አሽቀንጥሮ መጣል የአካባቢ በኢትዮጵያዊ የጋራ መሆኑን ማመን በአስተዳደር ደረጃ የአማራ ታሪካዊ ግዛት እንደሆነ አምኖ መቀበል። እኛ ለምሳሌ የትግራይ ተወላጆች ወልቃይት ውስጥ መጥተው ሲኖሩ ትግራይ የሚባል የታሪክ ሀገር የሚያኮራ ሀገር ኢትዮጵያ ውስጥ ያለ ክርስቲያን ህዝብ የተለያየ እምነት ያለበት ህዝብ መሆኑን አምነን ነው። ይሄንን በመናከብርበት ሰዓት እነሱ ሲመጡ አማራን ከተው እንደ ነፍሰ በላ እንደ ጭራቅ የሚያዩበት አሁንም እንደገና አማራ ትፍቱ ከተቀበረበት ከስንት ጠላት ጋር ተዋግቶ ባቋቋመው አገር እንደውም እነሱ ሰርተው እንዲበሉ ባመቻቸበት ሰዓት እንደገና ከላይ ሆነው አማራ እንደዚህ ነው አማራ የሚሉት ቋንቋ ካስወገዱ የባለቤትነት የነሱ ባለቤት አለመሆኑን በደንብ ካረጋገጡ ግን ያካባቢ ያለው ለሁሉም ኢትዮጵያዊ የሚበቃ መሆኑን በዚህ ካመኑ በእኛ በኩል ትናንት 27 ዓመት ሙሉ ገዝተውናል 47 ዓመት ሙሉ ደም አፍስሰዋል የሚባለው ቁስላችንን አናቅ ላለፈው ክረምት ቤት አይሰራም ለሚመጣው ይታሰብለታል እንደሚባለው ሁሉ ያንን አጉል ትርክት እነሱ ከተው በእኛ በኩል የታየው ነገር የማክበር ጉዳይም ካለ ያንን ለማለዘብ የማንሰራበት ምንም ምክንያት የለም። በተደጋጋሚም ቢሆንኛ አሁን በሚዲያ ነው ማለለው በተቻለ መጠን ተቀራርቦ የሚሰራበት የትግራይ ሽማግሌዎችን ይሄንን ሁሉ ለማድረግ ተሞክሯል። ግን እነሱ ኢቨን ቤተክርስቲያን እንኳን ታቦተ ጽዮን በሚወጣበት ሰዓት የኛ ታሪካዊ ቦታ በአማራ ተይዟል ነው የሚሉት። እንግዲህ አማራ ተከዜ ተሻግሮ ሄዶ ከሽሬ ከምናምን የወሰደው ነገር የለም። እነሱ ናቸው በታሪክ የትግራይ ሆኖ የማያውቀው ኢትዮጵያ እንዳገር ለ300 ዓመት በምትኖርበት ሰዓት ያልነበረ ታሪክ ያመጡት እነሱ ናቸው። ስለዚህ አብሮ ለመኖር ቀላል ነው። ይሄ
ትርክታቸውን ትተው እንደ ኢትዮጵያዊነት የጋራ አሁን እንዳለው አስተዳደር ደግሞ የአማራ ታሪካዊ ቦታ መሆኑን አውቀው በመስራት ደረጃ ግን ቤት የመስራት ሀብት የማፍራት እንደማናቸውም ዜጋ የመኖር መብታቸው ግን እኔ የምሰጣቸው ወይ የኛ ድርጅት የሚሰጣቸው የሚነሳቸው አይደለም። ይሄ ህገ መንግስታዊ መብታቸው ይሄን ነው። ግን ይሄን ነገር እያደረጉ አይደሉም። ሪዮት ይሄን ነገር እያደረጉ እንዳልሆነ አንተ ራስሽ የምታውቂው ይሄ ባላደረጉበት ሰዓት ደግሞ የሚመጣው ችግር እንጂ ሰላም ሊፈጠር እንደማይችል ነው። በእኛ በኩል ግን ዛሬም ነገም ጥያቄያችን ተመልሶ የአካባቢ የባለቤትነቱ አውቀው በሌላ ደረጃ ግን በኢትዮጵያዊነቱ የመኖር መብታቸው አረጋግጦ ከመጡ ምንም የሚያገናኘን እንጂ የሚለየን ነገር አለመኖሩ ነው ላረጋግጥልሽ የሚችል እንደው ውስጥ ሳልገባ። እሺ አመሰግናለሁ። እንግዲህ ከሰሞኑ በዚህ ጉዳይ ላይ መግለጫ እንደምታወጡም እንደዚሁ ሰምቻለሁኝና መግለጫው ሲወጣ የሚመቾት ከሆነ መልሰን እንገናኛለን። ለአሁኑ ሳልል ባላልፈው የሚሉት ካለ መጨመር ይቻላል። በፍጹም ሪዮት ለሰጠሽኝ ዕድል ከልብ አመሰግናለሁ። አዎ በአካባቢያችን ትልቅ የጦር ቀጠና ለመሆን በሱዳን መንግስት ለሱዳን መንግስት በቅጥረኝነት ተቀጥረው ይሰሩ የነበሩ አርሚ 70 የሚባል አሁን ሁለንተናዊ ዝግጅት አድርገው ያንን አካባቢ አማራን እንደ ጠላት ፈርጀው ያንን አካባቢ የጦር ቀጠና ለማድረግ ጥረት እየተደረገ ይገኛል። በሌላ ደረጃም በመንግስት በኩልም የሚታዩት ያሉ ከአካባቢ ጋር የሚደረጉ የጠባጫሪዎች አካባቢያችን እንደገና ለባሰ የጦር አውድማ እንዳያደርገው ስጋት አለ። በሌላ ደረጃ ግን ወደ እንትኑ ሲመለስ አሁን ትላንትና በአቶ ጌታቸው ረዳም ይሁን በሌላ የሚደረገው አሁንም የወልቃይት የጠገዴ የጠለምት ህዝብ ማንነቱ እንዲከበር አጥብቆ ይታገላል። ከዛ ውጭ ለሚደረግ ኢብን የራሳችን መሪዎች በምንላቸው እንኳን እየተደረገ ያለው አካሄድ የህዝቡን ጥያቄ መመለስ ሳይሆን የመንግስት አጀንዳ ማስፈጸም ላይ ጥረት እየተደረገ መሆኑን ህዝባችን ያውቃል። ስለዚህ ይሄ እየተደረገ ሁላችን የምናውቀው ነገር ቢሆንም ነገሩን ግን በሰከነና በተረጋጋ ሁኔታ ሰላም የሚመጣበት ነገር ለማድረግ ጥረት ቢደረግ ጥሩ ነው እላለሁ። ነገር ግን በሰፊው ከመግለጫው ተነስተን ሪዮት ዕድሉን ከሰጠሽን በሰፊው የምንሄድበት ይሆናል። አሁንም በድጋሚ ለሰጠሽኝ ዕድል አንቺንም ይሁን ምንጊዜ ሚዲያ ከልብ አመሰግናለሁ። እግዚአብሔር ያክብርልኝ ሪዮት። አሜን። እኔም አመሰግናለሁ። ከመግለጫው በኋላ እንገናኛለን። ሰላም ይሁን። እሺ ሰላም ሁኑ። ምንጊዜም ሚዲያ የዕለቱ ጉዳይ ከመጽሐፍት ገበታ ከአድማጮች መድረክ መስታወት የቅዳሜ ወጎችና የተወልደ እንግዳ መደበኛ ዝግጅቶቻችን ናቸው። 703-475-6309 ስልካችን ምንጊዜም media@gmail.com የኢሜል አድራሻችን ነው። ሰብስክራይብ በማድረግ ቤተሰብ ይሁኑ። ምንጊዜም ኢትዮጵያ